ምንም የሚያስብል ነገር የለው። ቪዲዮ እንዳየሹ ነው። አሁን ማስረጃ ላይ ናታን እንደፈለኩ ማድረግ እችላለሁ። እባክህ ለምን እባክህ እንደዛ አታድርግ። ናታን ከዚህ በኋላ ከታሰረ ሰው አይሆንም። እባክህ ለምን እባክህ እንደዛ አታድርግ። ምርጫው አንቺ ነው። ናታን ሰው እንደገደለ እንኳን አያስታውስ። ቪዲዮን ደግሞ እንዳየሹ ነው። እባክህን ይሄ መጫወቻ አይደለም፣ አትግደለኝ፣ አትተኩስ እያለ ነው ተኩሶ የገደለው። ንገረኝ፣ ያን ያደረገው አንተን አይደል? ወንድ ላይ እንደሚፈጠር ያወቅ መሳሪያ ፊት ለፊት አስቀመጥክለት። ቆይ ምን አይነት ጭካኔ ነው? ምን አይነት አውሬነት ነው? አንቺን ለማግኘት ከሆነ ምንም ነገር እንደማድረግ ነግሬሻለሁ። ይልቅ ውሳኔሽን በፍጥነት አሳውቂ። ፍላሽ ይዘው ፖሊስ ጣቢያ የተቀመጡ ሰዎች አሉ። ተው እባክህ ለምን እባክህ በፈጠረ አምላክልን ምን እባክህ ለምን እባክህ እንደዚህ አታድርግ። ሄሎ፣ አሁንም ፖሊስ ጣቢያ ናችሁ? ውሳኔው ምን መሰለ? ፍላሹን ለፖሊሶች ስጣቸው። አይሆንም፣ እባክህ አይሆንም። እባክህ ባልከው አስፋት፣ እባክህ ተስማምቻለሁ፣ እገባለሁ። እባክህ አይሆንም። ልክ እንደዚህ ስትወስኚ ደስ ትኛለሽ። ሄሎ፣ በቃ ተው፣ ፍላሹን አትስጣቸው። ገባው ይባል ግን ከዚህ በኋላ ናታንን አሳልፈህ እንደማትሰጠው ምን ዋስትና አለኝ? አንተስ ቢሆን ልባ ሌላ ወንድ ጋር ያለ ሴት ምን ይሰራልሃል? እኔ እኮ ከዚህ በኋላ በድን ነኝ። ምን አደርግልሃለሁ? ምንም ሁኚ፣ ዋናው ሚስቴ መሆንሽና ከጠገቤ መሆንሽ ነው። በቃ የሰርጋችንን ዝግጅት ከዛሬ ጀምሯለሁ። ሌላው ደግሞ ናታን እንዴትም ምንም ብለሽ አሳመኘው። ስለዚህ ቪዲዮ ግን ማወቅ የለበትም። ትምኛለሽ? ሰው በእጁ መጥፋቱን በፍጹም ማወቅ አይገባው። ለምን ሲባል? ቆይ ይሄን ማድረግ ለምን አስፈለገ? ምክንያቱም እሱ ይሄን ካወቀ በራሱ ሄዶ እጁን ይሰጣል። በተለይ ደግሞ እኔን የምታገቢው ለሱ ብለሽ እንደሆነ ካወቀ። ስለዚህ አሁን ካለበት የበለጠ ትልቅ ወጥመድ ውስጥ ይገባል ማለት ነው። አስቢበት። ናታን እንዲጎዳ ከፈለግሽ ሄደሽ ለሰዎችሽ ትናገሪያለሽ። እንዲጎዳ ማፈልጊ ከሆነ ግን አፍሽን ትዘጊያለሽ።